የሩታ ትክክለኛው ባሏን ፎቶ እጄ ላይ አለ። ያረገዘችለት ባሏ ፎቶ እጄ ላይ አለ። የሩታ ከአብርሃም አይደለም ያረገዘችው። ከአብርሃም ጋር ያላት የጥንድ ግንኙነት የድራማ ብቻ። ፍሪ ሆኜ መኖር ነው ፈልገው ገባ። ነፃነቴን የማገኝበት ሞመንት ነው እየፈጠርኩኝ ያለሁት ከራሴ ጋር። ወደ ማንም ጋር እኮ አልደረስኩም። የራሴን ህይወት እኮ በሰላም እየኖርኩኝ ነው። አልደረስኩባችሁም አይደል? በቃ ተውኝ፣ አለቀ። የባለፈው ፕሮግራም ብዙዎቻችሁ አይመጥንም ስትሉ ሀሳብ የሰጣችሁበትን ፕሮግራም እንድሰራ የሚያስገድደኝ ከዚህ በፊት ከካሜራ ውጭ በግሌ ለእናንተ ነገርኳችሁ፣ እነሱ ማውራቴ። ምክንያቱም ቅድም እንዳልኩት እናንተ በምትሉት ልክ እኔ ያን አይነት ጀነር እንደማይመጥነኝ አውቅ ስለነበረ፣ ነገር ግን ደግሞ ከኛ በላይ ደግሞ የሚታሉ ናቸው። አንዳንድ ሰዎች በየዋህነት አስተያየት ትሰጣላችሁ። ይሄ ቦታ ላይ እስቲ ተመልከቱ። ከኛ ቪዲዮዎችና ከነሩታና ከነ አብርሃም ቪዲዮዎች በላይ እየታየ ያለው በዚህ ሰዓት የማን ቪዲዮ ነው? የኛ ቪዲዮዎች እኮ ገብታችሁ ማየት ትችላላችሁ። 1000 መግባት መከራ የሆነባቸው የመጣበት ሰዓት ላይ ነው። 1000 መታየት ብርቅ የሆነበት ሰዓት ላይ ነው ያለው። የነሱ ቪዲዮዎችስ በተቃራኒ በሰዓታት ውስጥ 100,000 የሚገባበት በሰዓታት ውስጥ። ስለዚህ በሰዓታት ውስጥ 100,000 መግባት ቁጥር ብቻ አይደለም። እንደ ቁጥር ብቻ እንድታዩትም አልፈልግም። ቁጥር አይደለም 100,000 መግባት፣ 100,000 ሰዎች ጋር ነው እየደረሱ ያሉት እነዚህ ሰዎች። ስለመቀነባበሩ አይደለም እያወራሁ ላይ ያለው። በቃ ካንተ ጋር መገኘት የሌለበት ሰው አለ አይደለ? እኔ ማየት ማልፈልገው ሰው አለ አይደለ? አልፈልግም። በቃ አንተ ሆን ብለህ እያደረግከው ስለሆነ በቃ አንተ ተመችቶሃል። ለምን ታስመስላለህ? በጣም እኮ ተመችቶሃል አንዴ። እኛ ሰው ልጆች ደግሞ ተለማማጆች ነን፣ የምንለማመድ ባዶ የመጽሐፍ መደርደሪያ። ዛሬ የገቡብን መጽሐፍቶች ናቸው ተደምረው ባህሪ ሆነው የሚወጡት። ዛሬ እንደ ቀልድ የምናያቸው ሙዚቃዎች፣ የምንሰማቸው ሙዚቃዎች፣ የምናያቸው ፊልሞች፣ እነዚህ ናቸው ተዳምረው እኛ ውስጥ ባህሪ የሚፈጥሩት። እኔን ካረበሽከኝ ምናምን ህይወት ይኖር አይመስልህም? ከዚህ በላይ ምን ታደርግ? ምን አብረን ጊዜ እናሳልፍ ማለት ከዚህ በላይ ምን ታደርግ እንዴ? ከኔ ጋር ጊዜ ማሳለፍ ብትፈልግ እኮ ማንንም ጎትተህብኝ አትመጣም ነበር። ገብቶሃል? የክብሬ ጉዳይ ስለማያሳስበኝ ነው እስከዛሬ ድረስ ከጠንቋይ ጋር እንደፊት ስጋፈጥ ነው። የክብሬ ጉዳይ ስለማያሳስበኝ ነው ከሌቦች ጋር ስሯሯጥ ነው፣ ከመተታም ከጠንቋይ ጋር። የትውልዴ ጉዳይ የማህበረሰቤ ጉዳይ ስለሚያሳስበኝ ነው። ከነዚህ ከጠንቋዮች እስከዛሬ ከታገልናቸው ጠንቋዮች እስከዛሬ ከታገልናቸው ወንበዴዎች ቢብስ እንጂ ቢከፋ እንጂ ከነሱ ያለፈ ማህበረሰባዊ አሉታዊ የሆነ አስተዋጽኦ ሊኖራቸው አይችልም። እና አብርሃም እና ሩታ ዝም ካልን አይመጥንም ብለን ከነዛ ቦታዎች ላይ ከራቅን ከኛ በበለጠ እየተጓዙ እየፈጠኑ ስለሆነ ብዙ ወጣቶች ብዙ ህፃናት ቲኔጀሮች ጋር መድረስ ስለሚችሉ ብዙዎቻችሁን አውቃለሁ። ስለምትወዱኝ ስለምታከብሩኝ በእንደዚህ አይነት የህፃናት ዕቃ ጨዋታ ውስጥ እንድገኝ ፍላጎት ስለሌላችሁ እረዳችኋለሁ። ትዳር ቀልዶ እንዲታይ፣ እርግዝና ቀልዶ እንዲታይ፣ የጓደኛዋን ሚስት ማማለል ኖርማል ተደርጎ እንዲታሰብ እያደረጉ ያሉ ናቸው። እኔ እነዚህ ደግሞ ትውልድን እየነጠቁ ነው። ከመንፈሳዊ አሰራር እየተናቀቅን ያለነውን ትውልድ እነሱ ደግሞ በሌላ መንገድ እየነጠቁ ናቸው። ዛሬ ደግሞ ሌላ ሚስጥር ያልኩትን ነገር ገለጬ ድጋሜ እኔን እንዲያስቡ የማደርግበትን ነገር ነው የምነግራችሁ። ከቅርብ ሰው ቡታጅራ ካለ ከቅርብ ሰው የእሷን ቤተሰብ የሩታን ቤተሰብ ያውቃል፣ የእሱን ቤተሰብ ያውቃል። የራሷ ፍቅረኛ አላት ሩታ። ፍቅረኛ ብቻ አይደለም ያረገዘችው ከአብርሃም ሳይሆን ከዚህ ከትክክለኛው አብርሃም የድራማው ባሏ ነው። ሰላም በመላው ዓለም የምትገኙ ኢትዮጵያውያንና ኤርትራውያን በያላችሁበት የዓለም ጫፍ ሁሉ ሰላምታ ይድረሳችሁ። ይህ የዘላለም ገጠመኝ ነው። እኔ ደግሞ ዘላለም ነኝ።
ውድ ቤተሰቦቻችን እንዴት አላችሁ? ሰላምታዬ በያላችሁበት አስቀድሜ እንዳልኳችሁ ይድረሳችሁ። እንግዲህ ከሰሞኑን አዲስ ፕሮግራም መጀመራችንን ተንተርሶ የተለያዩ አስተያየቶች ወደኛ እየደረሱን ነው። መልካም የሆኑት ለነገ ለስራችን ደግሞ አስፈላጊ ናቸው ብለን ያመንናቸውን እየተቀበልን እነሆ ጉዟችንን ጀምረናል። አብራችሁን ስለምትሆኑ የእውነት እጅግ አድርገን ነው ውድ ቤተሰቦቻችን የምናመሰግነው። ለዚህ የዩቲዩብ ቻናልም ደግሞ አዲስ የሆናችሁ ካላችሁ ሰብስክራይብ በማድረግ ቤተሰብ ሁኑን። ስለ ህይወት ሌላኛውን ገጽ የምትመለከቱባቸውን አስተማሪ የሆኑ ታሪኮችን በቀላሉ መከታተል ያስችላችኋል። ሀሳብ አስተያየቶቻችሁ ያበረቱናል፣ ያጠነክሩናል እና ኮሜንት መስጫው ላይ ብታስቀምጡልን በደስታ እንቀበላለን። ውድ ቤተሰቦቻችን የዛሬ ፕሮግራማችን እነሆ ጀምሯል። እንግዲህ ቤተሰቦች በመጨረሻ በሰራሁት አብርሃምና ሩታን መነሻ አድርጌ የሰራሁት ፕሮግራም ላይ ብዙዎች አስተያየታችሁን ስትሰጡኝ ነበረ። ከመልካምነትም በማወቅም ባለማወቅም መሆናችሁ ደግሞ ሀሳብ የሰጣችሁኝ ብዙዎች ናቸው። አስቀድሜ ሁላችሁንም እጅግ አድርጌ የማመሰግነው እሱን የሚያጣራ ፕሮግራም ነው ዛሬ ይዤ የመጣሁት። ለምንድን ነው አብርሃምና ሩታን በተመለከተ ታሪክ መስራት የፈለጉት? ያንንስ ታሪክ ወደ እናንተ ያቀረብኩበት ምክንያት ምንድን ነው? እውነት አንዳንዶቻችሁ እንዳላችሁት የማይመጥነኝ ቦታ ላይ ተገኝቼ ነው ወይንስ ደግሞ እውነት እኔ እንዳልኩት ጉዳዩ ማህበረሰባዊና አሳሳቢ በመሆኑ ነው? ዛሬ ማብራሪያ እሰጣችኋለሁ ውድ ቤተሰቦቻችን። እንግዲህ አብርሃምና ሩታን መነሻ አድርጌ ያቀረብኩት ታስታውሳላችሁ፣ በአለፈው ክፍል ፕሮግራሜ በጥንዶችን መሰረት ያደረጉ ፕሮግራሞች ማህበራዊ ሚዲያ ላይ ከቅርብ ጊዜ በኋላ እጅግ በስፋት እየተለመዱ እነዛን ደግሞ የሚያዩዋቸው ብዙዎች በመሆናቸው እነዚህ የሚያስተላልፉት መልእክት ላይ ደግሞ ዝም ካልን አይመጥንም ብለን ከነዛ ቦታዎች ላይ ከራቅን ከኛ በበለጠ እየተጓዙ እየፈጠኑ ስለሆነ ብዙ ወጣቶች ብዙ ህፃናት ቲኔጀሮች ጋር መድረስ ስለሚችሉ ይህንን መመከት እንዲያስችል ነበር እኔ ስለ ሁለቱ ሰዎች ላወራ የወደድኩት የነበረው። ብዙዎቻችሁ እንደምትሉት ደግሞ ዝም ከመሬት ተነስቼ አላወራሁኝም ስለነሱ አስቀድሜ በውስጥ ምክንያቱም እናንተም እንደምትሉት ይሄ ጉዳይ እንደማይመጥነኝ ስለማቅ ስለነበረ በእንደዚህ አይነት ድራማ ውስጥ ተሳታፊ መሆን እንደማይገባኝ ስለማቅ ስለነበረ አደባባይ ላይ አይደለም አወራኋቸው። እዛኛው ቪዲዮ ላይ እንደነገርኳችሁ ቡታጅራ ድረስ ሄጄ በግሌ አብሮቻቸው ይህ አካሄድ ወጣቱን ለትዳር ያለው አመለካከት የተንሻፈፈ እንዲሆን የተንሸዋረረ እንዲሆን ሊዳርገው ስለሚችል ወጣቱን የምታስተምሩት ነገር ልክ ስላልሆነ ልታቆሙ ይገባል ብዬ የነገርኳቸው እዛው ሄጄ ነው። እንግዲህ ይህንን ፕሮግራም የባለፈው ፕሮግራም ብዙዎቻችሁ አይመጥንም ስትሉ ሀሳብ የሰጣችሁበትን ፕሮግራም እንድሰራ የሚያስገድደኝ ከዚህ በፊት ከካሜራ ውጭ በግሌ ለእናንተ ነገርኳችሁ እነሱ ማውራቴ። ምክንያቱም ቅድም እንዳልኩት እናንተ በምትሉት ልክ እኔ ያን አይነት ጀነር እንደማይመጥነኝ አውቅ ስለነበረ፣ ነገር ግን ደግሞ ከኛ በላይ ደግሞ የሚታሉ ናቸው። አንዳንድ ሰዎች በየዋህነት አስተያየት ትሰጣላችሁ። ይሄ ቦታ ላይ እስቲ ተመልከቱ። ከኛ ቪዲዮዎችና ከነሩታና ከነ አብርሃም ቪዲዮዎች በላይ እየታየ ያለው በዚህ ሰዓት የማን ቪዲዮ ነው? የኛ ቪዲዮዎች እኮ ገብታችሁ ማየት ትችላላችሁ። 1000 መግባት መከራ እየሆነባቸው የመጣበት ሰዓት ላይ ነው። 1000 መታየት ብርቅ የሆነበት ሰዓት ላይ ነው ያለነው። የእነሱ ቪዲዮዎችስ በተቃራኒ በሰዓታት ውስጥ 100,000 የሚገባበት በሰዓታት ውስጥ። ስለዚህ በሰዓታት ውስጥ 100,000 መግባት ቁጥር ብቻ አይደለም። እንደ ቁጥር ብቻ እንድታዩትም አልፈልግም። ቁጥር አይደለም 100,000 መግባት 100,000 ሰዎች ጋር ነው እየደረሱ ያሉት እነዚህ ሰዎች። ከዚህ በፊት በነበረው ፕሮግራሜ ላይ እንደነገርኳችሁ እኛ ሰው ልጆች ደግሞ ተለማማጆች ነን፣ የምንለማመድ ነን። ባዶ የመጽሐፍ መደርደሪያ ነን። ዛሬ የገቡብን መጽሐፍቶች ናቸው ተደምረው ባህሪ ሆነው የሚወጡት። ዛሬ እንደ ቀልድ የምናያቸው ሙዚቃዎች፣ የምንሰማቸው ሙዚቃዎች፣ የምናያቸው ፊልሞች እነዚህ ናቸው ተዳምረው እኛ ውስጥ ባህሪን የሚፈጥሩት። ስለዚህ ዛሬ እንደ ቀልድ እያየናቸው በሰዓታት ውስጥ 100,000 ሰው የሚያያቸው ከሆነ በእነዚህ ሰዎች ተቀርጾ የሚወጣው የነገ ትውልድ ያስፈራል። ለዚህ ዘመቁን ካልቻለን ደግሞ ምንም ልንሆን አንችልም። የኛ የሚመጥነን አይደለም፣ ክብራችን አይደለም ብለን ትውልዱን ወደኋላ ጥለን የምንሄድበት አይደለም። ያ ስለሚያሳስበኝ ነው። የክብሬ ጉዳይ ስለማያሳስበኝ ሆነ እስከዛሬ ድረስ ከቀውጣይ ጋር እንደፊት ስጋፈጥ ነው። የክብሬ ጉዳይ ስለማያሳስበኝ ነው ከሌቦች ጋር ስሯሯጥ ነው። ከመተታም ከጠንቋይ ጋር
የትውልዴ ጉዳይ የማህበረሰቤ ጉዳይ ስለሚያሳስበኝ አሁንም ደግሞ የሚሆን የምላቸው ከነዚህ ከጠንቋዮች እስከዛሬ ከታገልናቸው ጠንቋዮች እስከዛሬ ከታገልናቸው ወንበዴዎች ቢልስ እንጂ ቢከፋ እንጂ ከነሱ ያነሰ ማህበረሰባዊ አሉታዊ የሆነ አስተዋጽኦ ሊኖራቸው አይችልም። እና አብርሃምና ሩታ ዛሬ ላይ አይመጥናቸውም እየተባልናቸው ያለናቸው ሰዎች ከኛ የተሻለ እይታ አላቸው። እይታ ማለት ደግሞ የማትረፍ ነንበር አይደለም፣ የቁጥር ጉዳይ አይደለም። እይታ ማለት የተደረሰባቸው ሰዎች ልክ ማለት ነው እይታ ማለት። ስለዚህ እኔ ከመሬት ተነስቼም አይደለም ስለና አብርሃምና ሩታ ላወራ የቻልኩት። ዛሬ አይመጥንም ከምትሉ ሰዎች ብዙዎቻችሁ አውቃለሁ ስለምትወዱኝ ስለምታከብሩኝ በእንደዚህ አይነት የህፃናት ዕቃ ጨዋታ ውስጥ እንድገኝ ፍላጎት ስለሌላችሁ ነው፣ እረዳችኋለሁ። አንዳንዶች ግን በእንደዚህ አይነት ማዘናጊያ ከእንደዚህ አይነት መልካም ስራ እንድናፈገፍግ እንድናሸሽ ተሸማቀል እንድንሸሽ የምታደርጉ የእነ ሩታ ተላላኪዎች ናቸው፣ የእነ አብርሃም ተላላኪዎች ናቸው። ብዙዎቻችሁ እንዳልኳችሁ ጥቂቶች የምታስቡልን የምትወዱን እንደዚህ አይነት ቦታዎች ላይ እንዳንገኝ የምትፈልጉ እንዳላችሁ ሁሉ ነገር ግን ይሄ ቦታ አይመጥንም በሚል ማሸማቀቂያ ስለነሱ እንዳናወራ የምታደርጉ ሰዎች ናቸው። ኮመንት ላይ የተመሰመሳችሁ ተልካችሁ የመጣችሁ ቪዲዮ እንዳይሄድ የተደረገው እኮ ሪፖርት ተደርጓል። ምክንያቱም ጉዳቸውን ስለምናወራ ስላወሯቸው እኔ ሲያዩን እንደሚደነግጡ ስለማውቅ ዛሬ ማህበራዊ ሚዲያ ላይ ከምትንጫጩ ከምታወሩት በበለጠ በአካል አግኝቻቸው አወራኋቸውን እነሱ ስለሚያውቁ ነው ዛሬ ላይ ቪዲዮውን ሪፖርት አስደርገው እንዳይታይ ያደረጉት። ዘርፈ ብዙ በሆነ ወጥመድ ውስጥ ነው ሊይዙን እየሞከሩ ያሉት። እኛ ይህንን እየታገልን ያለነው እናንተ ከኛ ጎን ቆማችሁ በሉ ልታዋርዷቸው ልታጋልጧቸው ይገባል ከማለት ይልቅ ቦታ አይመጥናችሁም እንዴ? በሰዓታት ውስጥ 100,000 ሰው እያያቸው እንዴት ብለን ማርተን ልንቀመጥ የምንችለው? እንደናንተ ቁጥር ብቻ አይደለም እኮ የምናየው 100,000 የሚለው ስናይ 100,000 ሰዎች ነው የሚታወሰን። ቀጥታ ደግሞ ከቻናሉ የታየውን ነው 100,000 ይላችሁ ተቆራርጦ በተለያዩ ቻናሎች የሚወጣው በተለያዩ ሳይቶች የሚጫነው በፌስቡክ በቴሌግራም በቲክቶክ እየተቆራረጠ የሚጫነው ደግሞ ቁጥሩ መቁጠርም አዳጋች። ስለዚህ እነዚህን እንደውም እኔ አንዳንድ ኮመንቶች ምንድን ያደረገኝ እንድበረታ እነዚህ ሰዎች እንደፊት እየተከታተልኩኝ እንዳጋልጣቸው የሚያደርግ ብርታት ይሰጥ። ያንን ደግሞ ቀጥልበታለሁ። ምክንያቱም ብዙ ትውልድ እየነጠቁኝ ያሉትና አብርሃምና ሩታ የነሱ አጠቃላይ ቲም ትዳር ቀልዶ እንዲታይ እርግዝና ቀልዶ እንዲታይ የጓደኛዋን ሚስት ማማለል ኖርማል ተደርጎ እንዲታሰብ እያደረጉ ያሉ ናቸው። እኔ እነዚህ ደግሞ ትውልድን እየነጠቁ ነው። ከመንፈሳዊ አሰራር እየተናጠቅን ያለነውን ትውልድ እነሱ ደግሞ በሌላ መንገድ እየነጠቁ ያሉ። ስለዚህ በእርግጠኛ እነሱ ላይ እንደውም እንድንሰራ ነው የሚያደርገው። ሌላው ደግሞ በባለፈው ቪዲዮ ለና አብርሃም ማስጠንቀቂያ ሰጥቼ ያን ያህል ብዙ አልተሰማም። ብዙ አላወቁት ምላሽ ሊሰጡኝም አልፈለጉም። ስለዚህ ዛሬ ደግሞ ሌላ ሚስጥር ያልኩትን ነገር ገለጬ ድጋሜ እኔን እንዲያስቡ የማደርግበትን ነገር ነው የምነግራችሁ። ከቅርብ ሰው ቡታጅራ ካለ ከቅርብ ሰው የእሷን ቤተሰብ የሩታን ቤተሰብ ያውቃል፣ የእሱን ቤተሰብ ያውቃል። የራሷ ፍቅረኛ አላት ሩታ። ፍቅረኛ ብቻ አይደለም ያረገዘችው ከአብርሃም ሳይሆን ከዚህ ከትክክለኛው አብርሃም የድራማው ባሏ ነው። ዱባይ እኮ ሄደው ቪዲዮ ሰርግ ብለው የቀረጹት ለዩቲዩብ የተቀረጸ ለዩቲዩብ ስራቸውን የሰሩት ሰርግ ቢሆን ኖሮ እዚያ ያደረጉት ነበር አይደለም። የዩቲዩብ ፕሮግራሞች ነው ሰርግ ብለው የሚያሳዩን የነበሩት። ቅልቅል ምናምን ብለው ቤተሰብ ብለው የሚያሳዩት ለዩቲዩብ ብለው ስቴጅ የሆነ የመድረክ የሆነ የተዘጋጀበትን ነበር ሲያሳዩ የነበሩት። ቡታጅራ ላይ የማያውቅ ሰው የለም። የሩታ ባል ቡታጅራ ሰው ያውቀዋል። አብርሃም እንዳልሆነ ይታወቃል። የቅርበት ያላቸው ሰዎች የአካባቢ ሰዎች እንዳይቀየሙ ባገኟቸው አጋጣሚዎች ሁሉ ይናገራል። ድራማ ነው ለዩቲዩብ ነው እየተባለ ይናገራል። አረብ ሀገር ያሉ እህቶች ግን ውጭ ሀገር ያሉ እህቶች ግን ይሄንን አያውቁትም። ከዛ ይልቅ እንደውም ልምምድ ውስጥ አንዷን እየወገሩ እንግዲህ በታሪኩ በዩቲዩብ ቪዲዮ ታሪካቸው እኮ ብንሄድ ሩታ ናት ሚስቱ ኦፊሻል የተባለችው በዩቲዩብ ድራማው መሰረት። ነገር ግን አዲስ የመጣቸዋንን ሴት ደግፎ የሚከራከሩለት የአረብ ሀገር ሴቶች አሉ። የተለያየ ሀገር ሌላም ሀገር ያሉ ሰዎች አሉ። ሩታንን ደግፎ የሚከራከሩ ምን ማለት ነው? ትዳር ላይ የገባችውን ሴት ደግፎ የሚከራከር ቡድን መኖሩን አሳይተው ማለት ነው።
የሰውን ባል የነጠቀችን ሴት ደግፎ የሚከራከሩ ሰዎች መኖራቸውን የአብርሃምና ሩታ አሳይተዋል። የእነሱ ደጋፊዎች እንደዛ ናቸው፣ እያየናቸው ነበር። በርቻ ይዞሽ ሩታ የሚለዋል ሄርሜላ እያሉ ደግሞ እሷን የሚደግፈዋል። ስለዚህ ኖርማላይዝ እንዲሆን እያደረጉት ነው ያለው። ይህን ስለማያውቅ ነው ሌላ ቦታ ቡታጅራ ያለው ሰው ምን ያውቃል? ድራማቸው መሆኑ በለምለም አማካኝነት የሚሰራ ድራማ መሆኑን ያውቃሉ ቡታጅራ ያሉ ሰዎች። የሩታ ትክክለኛው ባሏን ፎቶ እጄ ላይ አለ። ያረገዘችለት ባሏ ፎቶ እጄ ላይ አለ። የሩታ ከአብርሃም አይደለም ያረገዘችው። ከአብርሃም ጋር ያላት የጥንድ ግንኙነት የድራማ ብቻ። ከዚህ በፊት ዛሬ ላይ ከዩቲዩብ የጠፉ ሰዎች ይህንን የጀመሩ ሰዎች ነበሩ። የዛሬ 7 ዓመት 6 ዓመት ዩቲዩብ ላይ ፌመስ የነበሩ የዛሬ 8 ዓመት ካፕል ሾው ከማይተዋወቁ ሰው ጋር ግን ለዩቲዩብ ብለው ግን አብረው ጥንድ ነን ብለው ድራማ መስራት ከሆነ ሰዓት በኋላ ተፋታን ብሎ መለያየት። እናንተ ደግሞ የከፋው ልጁ ግን የሱ እስኪመስል ድረስ አድርገው ነው የሚያወሩት። የሩታን ባል በዚህ አጋጣሚ ይህንን የምትመለከት ከሆነ እንደዚህ አይነት ድራማ ሰርታ የምታመጣው ገንዘብ ባትበላው ነው የሚሻለው። ክብር ይመጥባል። ቤተሰቦችስ ምንድን ነው የሚሉ ያገባሃትን ሰው የሚያውቃትን ሚስትህን አንድ ዩቲዩበር ሚስቴ ናት እያለ በየአደባባዩ እዛም በማይመጥናት ቦታዎች ላይ አንዴ ከሴት ጋር ሆንኩባት፣ አንዴ እንደዚህ አረኳት፣ እንደዚህ አረኳት እያለ ሲሰራባት ምንድን ነው የሚሰማው? የሩታ ባል እየሰማህ እንደሚሆን ተስፋ ስለማደርግ ነው የምነግርህ። እስከ ዛሬ የሸቀሉት ይበቃቸዋል። የሚስትነት ማዕረግ ሰጥተሃት ቤቷ ልታስቀምጣት ይገባል። ሌሎቹ ቢዝነስ ስራዎች ላይ ነው ልትገቡ የሚገባው። በቃ ሸቅላችኋል። ሽቀላችሁን አቁማችሁ ግን አሁን ወደ ትክክለኛው አኗኗር ስልት መመለስ መቻል አለባችሁ። አብርሃምን ፍቅረኛ አለህ። ፍቅረኛ መጀመሪያ አካባቢ ላይ ቅሬታ እንደነበረባት አውቃለሁ። አሁን ግን አሳምናሃት ያንተ ደጋፊ ብሩ ጣፍጧታል። የዩቲዩብ ብር ያንተ ደጋፊ ሆናለች። ከሩታ ጋር ከሌላ ሴቶች ጋር እንደዛ ልቅ የሆነ ቪዲዮችን ስትሰራ ቆማ ከጀርባ እንደምታይ ታውቃለህ። ትክክለኛውን ሚስጥር የቡታጅራ ሰዎች ደግሞ ይህንን በደንብ ያውቃሉ። ሩታ ያረገዘችው ከሌላ ሰው መሆኑ፣ ያስረገዛት ደግሞ ትክክለኛ ባሏ መሆኑ፣ ከቤተሰብም ጋር ከሰው ቤተሰብም ጋር የተግባባ የጨረሰ ሰው መሆኑ፣ ለዩቲዩብ ሲል ግን አምኖላት አቶ ቁጭ ያለ መሆኑን አውቃለሁ። ይሄ ሚስጥር እኔ ጋር ካሉት ውስጥ ጥቂቱ ነው። ዛሬ ደግሞ ያነሳው ተገደቼ ነው። በመጀመሪያው ቪዲዮ እና አብርሃም ምላሽ መስጠት ስላልቻሉ ነው። አሁንም ቢሆን የእነሱ ወዳጆች ሆናችሁ ይህ ቪዲዮ የምታዩ ካላችሁ ይህ መልዕክት የምታደርሱላቸው ፈልጋለሁ። እንግዲህ ውድ ቤተሰቦቼ ይህን ቪዲዮ ልሰራበትም የቻልኩት ምክንያት ኮመንቶቻችሁን ስላየሁኝ፣ ስለዚህ ጉዳይም ደግሞ ከዚህ በኋላ አድምቼ መስራት እንዳለብኝ ስለተሰማኝ ነው። ከእናንተ ኮመንት በኋላ ብዙ ወጣቶችን እየነጠቁ ስለሆነ፣ ብዙ ትውልድን አይምሮን እያቆሸሹ ስለሆነ፣ ትዳር የቃቃ ጨዋታ እንደሆነ እንዲረዳ እያደረጉት ስለሆነ እንግዲህ ምላሽ መስጠት የሚያስችል ነገር እንዳወራሁኝ ተስፋ አደርጋለሁ። ውድ ቤተሰቦቼ በመልካምነትም አይታችሁት ደግሞ ሀሳባችሁን አስተያየታችሁን በውስጥ ነው ያደረሳችሁ ወገኖች አላችሁ። እጅግ አድርጌ አመሰግናለሁ። የተሳሳተ መልኩ ደግሞ የተረዳችሁ ወይም ደግሞ ቢያንስ ግንዛቤ ማስጨበጥ የሚያስችል ነገር እንዳወራሁላችሁ ተስፋ አደርጋለሁኝ። ወደ ቤተሰቦቻችን እንግዲህ በሌላ ሀሳብ በሌላ ፕሮግራም ደግሞ ተመልሼ የምመጣ ነው የሚሆነው። ለዩቲዩብ ቻናላችንም በዚሁ አጋጣሚ አዲስ የሆናችሁ ካላችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። ሀሳብ አስተያየቶቻችሁንም በኮመንት መስጫው ላይ አስቀምጡልን። ስለነበረን ቆይታ እጅግ አድርጌ የማመሰግነው ኢትዮጵያውያንና ኤርትራውያን ያላችሁበት ሁሉ ሰላም ላይ ይድረሳችሁ።